ኢትዮጵያ የአፍሪካ ሶስተኛውን የብየዳ ሙያ ዓመታዊ ጉባኤና ውድድርን ለማስተናገድ መዘጋጀቷን በቴክኒክና ሙያ ስልጠና ኢንስቲትዩት የዓለም አቀፍ የቴክኖሎጂ ማምረትና ብየዳ ልህቀት ማዕከል አስታወቀ። በጉባኤው በአፍሪካውያን የተሰሩ ጥናትና ምርምሮችና ዓለም አቀፍ የልምድ ልውውጦች እንደሚካሄዱም ማዕከሉ አስታውቋል። ኢብራሂም መሐመድ የአፍሪካ ሶስተኛው የብየዳ ሙያ ዓመታዊ ጉባኤ ከሚያዝያ 6 ቀን እስከ ሚያዝያ 8 ቀን 2017 በአዲስ አበባ እንደሚካሄድ ተገልጿል። የዓለም አቀፍ የቴክኖሎጂ ማምረትና ብየዳ ልህቀት ማዕከል ዶክተር ሰላሙ ይስሐቅ ኮንፈረንሱ በአድዋ መታሰቢያ ሙዚየም እንደሚካሄድ በሰጡት መግለጫ አንስተዋል። በጉባኤና ውድድሩ የአፍሪካን ማብቃት፣ የብየዳ አቅምን ማጎልበት፣ ለቀጠናዊ ትብብርና ዓለም አቀፋዊ ተወዳዳሪነት በሚል መሪ መልእክት እንደሚካሄድ ነው የተነሳው። በአጠቃላይ በጉባኤው 16 ሀገራት ይሳተፋሉ። የብየዳ ስራን አስመልክቶ የተካሄዱ ጥናትና ምርምሮች እንዲሁም ደግሞ የልምድ ልውውጦች በጉባኤውና ውድድሩ እንደሚቀርቡ የዓለም አቀፍ የቴክኖሎጂ ማምረትና ብየዳ ልህቀት ማዕከል ኃላፊ ዶክተር ሰላሙ ይስሐቅ በመግለጫቸው አንስተዋል። ተሳታፊ ሀገራት ከአፍሪካ 16 ሀገራት በዚህ ጉባኤና ኮንፈረንስ ላይ ወይም ውድድሩ ላይ ይሳተፋሉ። የፕሮግራሙ ዋና ዓላማ የመጀመሪያው የብየዳ ሙያን በተመለከተ የጥናትና ምርምር ስራዎች ይቀርባሉ። እንደገና ደግሞ በዚህ ጥናትና ምርምር ውስጥ ችግር ፈቺ የሆኑ ጉዳዮችም የሚታከሉበት ወይም የሚቀርቡበት ሁኔታ አለ። ሁለተኛው በብየዳ ሙያ ዙሪያ አፍሪካውያንን የሙያ ልውውጥ እንዲያደርጉ ማስቻል፣ ከአህጉር አቀፍ ትስስር ወይም ከመላው አፍሪካ ሀገራት ጋር ትስስር መፍጠርን ያካተተ ነው። በሌላ በኩል በብየዳ ሙያ የክህሎት ውድድርን በማድረግ አህጉራዊና ዓለም አቀፋዊ ተወዳዳሪነትን ማበልጸግ በሚል ጉዳይ ላይ ነው ትኩረት ያደረገው። ብየዳ በሀገር አቀፍ የኢኮኖሚ ዘርፍ ልማት በተሰጠው ልዩ ትኩረት አማካኝነት በአጠቃላይ በትልልቅ የሀገሪቱ ፕሮጀክቶች የበኩሉ ሚና እየተወጣ ይገኛል። በዚህ መድረክና ውድድርም በአጠቃላይ ኢትዮጵያ የሰራቻቸውን አጠቃላይ ስራዎች ታቀርባለች። እንዲሁም ደግሞ ከሌሎች ተሳታፊ ሀገራት የልምድ ልውውጥ እንደምታደርግም የማዕከሉ ኃላፊ በመግለጫቸው አንስተዋል። ብየዳ የሌለበት የቴክኖሎጂ ሽግግር የለም። ብየዳ የሌለበት የኢንዱስትሪ እንቅስቃሴ የለም። ስለዚህ ይሄ ተቋም የቅርብ ጊዜ ተቋም አይደለም፣ ረጅም ዓመትን ያሳለፈ ነው። ረጅም ዓመት ደግሞ ብቃት ያላቸውን በያጆች፣ ብቃት ያላቸውን ቴክኖሎጂዎች፣ ብቃት ያላቸውን ደግሞ ቴክኖሎጂ እያፈራ የቆየ ነው። ብየዳ ስንል ሲምፕሊ የምናስባቸው ነገሮች አሉ። እስከ ውሃ ውስጥ እስከ ስፔስ ሄደን የምንበይድበት ሲስተም እያንዳንዱ ላይ አንደርስታንዲንግ ኖሯቸው ኢትዮጵያን ፕራዮሪቲ ኢንዱስትሪ as well as የአፍሪካ ፕራዮሪቲ ኢንዱስትሪ ሴክተሮች ዌልዲንግ ትኩረት ሰጥተው ከዌልዲንግ በመነሳት ደግሞ ቴክኖሎጂ የሚያፈሩበት ከዌልዲንግ በመነሳት ደግሞ ኢምፖርት ሰብስቲቲዩሽን ላይ ሰፊ ስራ መስራት የሚችሉበትን ሁኔታዎች ማመቻቸት ነው። ኢትዮጵያን የሚወክሉ 21 ተወዳዳሪዎችን ጨምሮ 43 ተወዳዳሪዎች በውድድሩ ስራዎቻቸውን ያቀርባሉ። ተወዳዳሪዎቹም በውድድራቸው አማካኝነት ልዩ ማበረታቻና ሽልማት እንደሚሰጣቸውም የማዕከሉ ኃላፊ በመግለጫቸው አንስተዋል። ሰርቲፋይድ የሆነ መስፈርት አለን። የኢንተርናሽናል ዌልዲንግ ፕራክቲሽነር ምንለው ሌቨል አለ። እዛ ሌቨል ላይ የደረሱና ፕራክቲካሊ ሃንድስ ኦን ፕራክቲስ ነው የሚፈተኑትም። ትልልቅ ማሽኖች የኤክስሬይ ማሽኖች አሉ። በዛ ቴስት እየተደረጉ የሰሩት ስራዎች ናቸው ውጤት አምጥተው በዛ ነው የማወዳደሪያ መስፈርቱና በዛ ስታንዳርድ ነው ያለፉት። አጠቃላይ ወደ 43 ተወዳዳሪዎች ይኖሩናል ብለን እናስባለን። ከመላው አፍሪካ ሀገራት እውቅና በተመለከተ ሽልማቶች ተዘጋጅተዋል። ተሳታፊዎቹ በ3 ቀናት ቆይታቸው የአድዋ ድል መታሰቢያ ሙዚየምን፣ የአፍሪካ ህብረት ዋና መስሪያ ቤትን እንዲሁም ደግሞ የአዲስ አፍሪካ ዓለም አቀፍ ኮንቬንሽን ማዕከልና በመዲናይቱ የሚገኙ ትልልቅ ኢንዱስትሪዎችን እንደሚጎበኙ በመግለጫው ተነስቷል።